ሚዲያ ኮርፖሬሽን በቀጥታ ከሚተላለፍላችሁ የዕለተ ማክሰኞ አሚኮ ንጋት የዜናና የመረጃ ሰዓታችን ጋር ናችሁ የተከበራችሁ ተመልካቾቻችን። አሁንም እንቀጥላለን። አሁን ደግሞ በተከታይነት ወደ ሳይንስና ቴክኖሎጂ ጥንቅራችን ልናልፍ ነው። በእንስሳት እርባታ ለተሰማሩ በቀላል ወጪ ተመጣጣነ መኖ ማምረት የሚችል ማሽን መስራቱን የቡሬ ፖሊቴክኒክ ኮሌጅ አስታውቋል። ማሽኑ በኤሌክትሪክ ስለሚሰራ የጥራጥሬና የእጽዋት ግብአቶችን በመጠቀም የተመጣጠነ መኖ ማዘጋጀት የሚያስችል ነው። ኮሌጁ ማሽኑን በብዛት በማምረት በዘርፉ ለተሰማሩ የማሰራጨት እቅድ እንዳለው ተጠቁሟል። ንጉስ ስንታየው አዘጋጅቶታል። ተቀጥሎ ይቀርባል። ቢቁና የሰለጠነ የሰው ኃይል በማፍራት የኢንዱስትሪ ሽግግር ለማፋጠን የቴክኒክና ሙያ ኮሌጆች ሚና ከፍተኛ ነው። የአካባቢውን ማህበረሰብ አርሶ አደሮችና አነስተኛ ኢንተርፕራይዞችን ችግር የሚቀርፉ አዳዲስ አሰራሮችንና የፈጠራ ስራዎችን ተጠቃሚ ለማድረግ ተቀዳሚ ተግባራቸውም ነው። ኮሌጆቹ ከመማር ማስተማር ስራ ባሻገር በምርምርና በፈጠራ ስራዎችም እየተሳተፉ ይገኛሉ። የእንስሳት ሀብት ምርታማነትን ለማሳደግና በዘርፉ የሚገባውን ፋይዳ እንዲያበረክት የመኖ አቅርቦት ወሳኝነት አለው። የቡሬ ፖሊቴክኒክ ኮሌጅ ይህንን ችግር የሚያቀልና በቀላል ወጪ መኖ ማዘጋጀት የሚችል በኤሌክትሪክ የሚሰራ ማሽን ሰርቷል። ማሽኑ የጥራጥሬና የእጽዋት ግብዓቶችን በመጠቀም የተመጣጠነ መኖ ማዘጋጀት የሚችል መሆኑን በኮሌጁ የእንስሳት እርባታ አሰልጣኝ መምህርና የፈጠራ ስራው አባል ሰማይ ጥሩ ሰው ተናግረዋል። ፕሌት ማሽን ትባላለች። የዚች ፕሌት ማሽን ዋና ጥቅሟ ምንድነው? የእንስሳት መኖን መፍጨትና በፕሌት ወይም ደግሞ በእንክብል መልኩ ማውጣት። በእንስሳት እርባታ ከፍተኛ የሆነ ወጪ የሚወስደው የእንስሳት መኖ ነው ማለት ነው። ይሄ ምንድነው? ከ70% በላይ ይወስድብናል ማለት ነው። በተለይ በአሁኑ ወቅት የትራንስፖርት አክሰስ በጣም አስቸጋሪ በሆነበት ወቅት መኖዎችን ከሩቅ ቦታ በከፍተኛ ዋጋ ገዝተን ማምጣትና ማሰራጨት አንችልም። ስለዚህ ይህንን መፍታት የምንችለው በአካባቢያችን ምን አይነት የሚያስፈልጉ የመኖ ግብዓቶች አሉ ብለን ካጠናም በኋላ ለዛ ከሚያስፈልጉ መኖ ግብዓቶችን የእንስሳት መኖችን መጥነን ማዘጋጀት እንችላለን ማለት ነው። በማሽኑ የተመጣጠነ መኖ ሲያዘጋጁም ከዚህ በፊት ከፋብሪካዎች ሲገዙት ከነበረው ከ1 ኩንታል እስከ 1000 ብር ወጪ ማስቀረት የሚችል ስለመሆኑም ጠቁመዋል። ትላልቅ ፋክተሪዎች የተለያዩ ባለሙያዎችን ቀጥሮ ነው በብዙ በቢሊዮን ወጪ አውጥቶ ማሰራት ወይም ደግሞ ማዘጋጀት የሚችለው ማለት ነው። ይችኛው በ350 ሺህ ማሰራት ይችላል። ምናልባት ያውን ዋጋው ከጊዜ ወደ ጊዜ ራው ማቴሪያል ሊጨምር ይችላል። አሁን ባለው ግን እስከ 350 ሺህ ድረስ ባለው መግዛት ወይም ደግሞ ማሰራት ይችላል ማለት ነው። የቡሬ ፖሊቴክኒክ ኮሌጅ ዲን አማሃ ዘውዱ ኮሌጁ ከመደበኛው የመማር ማስተማር ስራው በተጨማሪ በተለያዩ ዘርፎች የተሰማሩ ኢንተርፕራይዞች ውጤታማ እንዲሆኑ እየሰራ ነው ብለዋል። በኮሌጁ የተሰሩ የፈጠራ ስራዎችን ለአካባቢው ህብረተሰብ ተደራሽ በማድረግ በእንስሳት ሀብት ልማት ላይ ያሉ ችግሮችን ለመፍታት እየሰሩ መሆናቸውን ጠቁመዋል። የመፍጫ ማሽን ነው። እሱም በዚህ በጀት ዓመት ነው የሰራ ነው። እሱን የኢንተርፕራይዞችን አቅም ሰፊ ጉልበት ሊቀንስ የሚችል ምርታማነትን የሚጨምር የስራ እድል የሚፈጥር ከውጭ የሚመጣ ምርትን ፎሬን ከረንሲን ያስቀራል። የውጭ ምርትን በሀገር ውስጥ መተካት የቴክኒክና ሙያ ኮሌጆች ድርሻ በጣም ላቅ ያለ ነው። ስለዚህ እነዚህን ማሽኖች ለአብዥ ኢንተርፕራይዞች እያሰለጠነ ነው። በቅርቡ አብዥ ኢንተርፕራይዝ አብስቶ ይሸጣል ማለት ነው። ስለዚህ ከተማችን የሚገኙ ኢንተርፕራይዞች ከብረት ምርት በኖርማል ስራቸው ከዚህ በፊት ሲሰሩት የነበረው ከበርና መስኮት ወጥተው ቴክኖሎጂ ፋብሪኬት እያደረጉ የስራ እድል እንዲፈጥሩ ወደ ቴክኖሎጂ ጆይን እንዲያደርጉ ከተለመደው ስኬል አፕ እያደረጉ የእውቀት ሽግግር እያደረጉ የስራ እድል እየፈጠሩ እንዲሄድ ከማድረግ አኳያ ቡሬ ፖሊቴክኒክ ኮሌጅ በትኩረት ይዞ እየሰራ የቡሬ ፖሊቴክኒክ ኮሌጅ የማህበረሰቡን ችግር የሚፈቱ ሌሎች የፈጠራ ስራዎችን እየሰራ እንደሚገኝም ተናግረዋል።